በምስራቅ አፍሪካ ግዙፍ ነው የተባለ የቴክኖሎጂ ኤክስፖ በአዲስ ዓለም አቀፍ ኮንቬንሽን ማዕከል መካሄድ ጀምሯል። ዛሬን ጨምሮ ለ3 ተከታታይ ቀናት በሚቆየው ኢትዮቴክ ኤክስፖ 2025 ላይ ከዓለም ዙሪያ የተገኙ 10,000 የሚደርሱ ታዳሚዎች ይሳተፉበታል ተብሏል። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ በኤክስፖ መክፈቻ ላይ ባደረጉት ንግግር ኢትዮጵያ ባለፉት ዓመታት በቴክኖሎጂው ዘርፍ ባከናወነቻቸው ስራዎች ጉልህ ስኬት ማስመዝገቧን አንስተዋል። Over the past decade, Ethiopia has made an encouraging stride in building a relatively robust, secure and inclusive digital ecosystem. ባለፉት ዓመታት ውስጥ ጠንካራ አስተማማኝና አካታች ዲጂታል ስነ ምህዳር በመገንባት ታይቶ የማይታወቅ ምርታ አስመዝግበናል። የኢንፎርሜሽን መረብ ደህንነት አስተዳደር ኢንሳ ዓለም አቀፍ ደረጃውን የጠበቀ የሳይበር ደህንነት ማዕቀፍ በማቋቋም ትልቅ ሚና ነበረው። የዲጂታል መሰረተ ልማታችንን በማጠናከር የሳይበር አደጋዎችን የመቋቋም አቅምን በማረጋገጥ የዲጂታል ሉዓላዊነታችንን አስጠብቋል። የአርቲፊሻል ኢንተለጀንስ ኢንስቲትዩትም የምግብ ዋስትናን ከሚያሳድጉ የግብርና ማሻሻያ መሳሪያዎች እስከ ጤና አጠባበቅ አዳዲስ ፈጠራዎች ድረስ የአርቲፊሻል ኢንተለጀንስ ከፍተኛ አስተዋጽኦ እየተጫወተ ይገኛል። እንደ ቴሌብር ባሉ የፌንቴክ ዘርፎች በሚሊዮን የሚቆጠሩ ኢትዮጵያውያን በተለይም አገልግሎት ባልደረሰባቸው የገጠር ማህበረሰቦች የዲጂታል ፋይናንስ አገልግሎቶችን እንዲያገኙ አስችሏል። ይህም የግለሰቦችን አቅም ማጎልበት ብቻ ሳይሆን የተገለለ ህዝባችንን ከመደበኛው ኢኮኖሚ ጋር በማዋሃድ የኢኮኖሚ እድገት እንዲጨምር አድርጓል። የከተማ ልማት ሌላው የዲጂታል አጀንዳችን የማዕዘን ድንጋይ ነው። በአዲስ አበባና ከዚያ ውጭ ባሉ ከተሞች ስማርት ከተሞችን በማስፋፋት የመረጃ ትንተናና ቀጣይነት ያለው የከተማ ፕላን በመጠቀም ቀልጣፋ ለኑሮ ምቹና ጠንካራ ከተማዎችን ለመፍጠር እየተጠቀምን ነው። Planning while gradually improving quality services for residents. ቴክኖሎጂ ከዚህ በኋላ ቀንቶታ አይሆንም ያሉት የኢንፎርሜሽን መረብ ደህንነት አስተዳደር ኢንሳ ዋና ዳይሬክተር ትዕግስት ሐሚድ የፋይዳ መታወቂያን በሚቀጥሉት 3 ዓመታት 90 ሚሊዮን ዜጎችን በመመዝገብ የፋይናንስ አካታችነትን ለማረጋገጥ እየተሰራ ይገኛል ብለዋል። Today, technology is no longer a luxury. It is a foundation of governance. ቴክኖሎጂ ካሁን በኋላ ቀንቶታ አይደለም። የመንግስታዊ አስተዳደር መሰረት የኢኮኖሚ እድገት ማነቃቂያ በተጨማሪም በትምህርት በጤናና በጸጥታ ዘርፍ እድገት ማስመዝገቢያ መሳሪያ እንጂ የብሔራዊ ዲጂታል መታወቂያ ፕሮጀክት ፋይዳ በ2028 90 ሚሊዮን ዜጎችን በመመዝገብ አገልግሎት አሰጣጥን ለማሻሻል የፋይናንስ አካታችነትን ማረጋገጥና ማንነትን ለመጠበቅ ተዘጋጅቷል። የ5 ሚሊዮን ኮደርስ ኢኒሺዬቲቭ ወጣቶቻችን በዲጂታል ዓለም እንዲመሩ ክህሎት እየፈጠረም ይገኛል። እንደ ኢንሳና የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ባሉ ተቋማት በእምነት በችሎታና በትራንስፎርሜሽን ላይ የተገነባ ለወደፊት ዝግጁ የሆነ የዲጂታል ኢኮኖሚ መሰረት እየጣልን ነው። Future ready digital economy built on trust, talent and transformation. ወጣቶች በቴክኖሎጂው ዘርፍ ንቁ ተሳታፊ እንዲሆኑ የተለያዩ የስልጠና አማራጮችን በመፍጠር ክህሎታቸውን እንዲያዳብሩ እየተደረገ መሆኑን የተገለጸው ፕሬዝዳንት ታዬ የሥራ ፈጠራ ባህልን በማሳደግ ኢትዮጵያን የአፍሪካ የቴክኖሎጂ ህዳሴ ማዕከል ለማድረግ እንደሚሰራ ገልጸዋል። The empowerment of the next generation to play an active and meaningful role in this trajectory. ወጣቶቻችን የነገዋ ኢትዮጵያ አርኪቴክቶች መሆናቸው በመገንዘብ በዲጂታል ኢትዮጵያ 2025 ስትራቴጂ ለቴክኖሎጂ ትምህርት ቅድሚያ ሰጥተናል። ከዩኒቨርሲቲዎች ከቴክኒክ ተቋማትና ከግሉ ዘርፍ የቴክኖሎጂ ማዕከላት ጋር ያለው ትብብር በሺዎች የሚቆጠሩ ኢትዮጵያውያን ወጣቶች በኮዲንግ፣ ኤአይ፣ ሳይበር ሴኩሪቲና ዳታ ሳይንስ ክህሎት እያስታጠቀ ነው። የሥራ ፈጠራ ባህልን በማሳደግ የኢትዮጵያን ዲጂታል ኢኮኖሚ ወደፊት ለማራመድ የሚችል ትውልድ እያሳደግን ነው። ይህ ራዕይ የተቀናጀና በቴክኖሎጂ የበለጸገች አፍሪካ ለመፍጠር ከተያዘው የአፍሪካ ህብረት ውጥን አጀንዳ 2063 ጋር በእጅጉ የተቆራኘ ነው። 2063 ምንም እንኳን የቴክኖሎጂ ውጤቶች ከጊዜ ወደ ጊዜ እያደጉና ፋይዳቸው እየጨመረ ቢመጣም አሁንም ድረስ የሳይበር ደህንነት የዘርፉ ፈተና ሆኗል። የሳይበር ጥቃት ዓለምን ትሪሊየን ዶላሮችን እያሳጣት እንደሆነ በፓናል ውይይቱ ላይ የተነሳ ሲሆን ሀገራት ለቴክኖሎጂ እድገት በሚሰጡት ትኩረት ልክ ለሳይበር ደህንነት ትኩረት ሊሰጡ እንደሚገባ ተገልጿል። በኢትዮጵያ የሳይበር ደህንነትን ለማረጋገጥ የሚያስችሉ የተለያዩ ስራዎች እየተሰሩ እንደሆነ የኢንፎርሜሽን መረብ ደህንነት አስተዳደር ኢንሳ ዋና ዳይሬክተር ትዕግስት ሐሚድ ገልጸዋል። በተለይ ቁልፍ ተቋማት ቁልፍ የህዝብና የመንግስት መሰረተ ልማት እንደሚጠብቅ ተቋም የራሳችን 24/7 የሚሰራ ኢትዮ ሰርት የምንለው የሳይበር ኢመርጀንሲና ሪስፖንስ ቲም አለን። የራሳችንን ቴክኖሎጂዎች ተጠቅመን ምን እየተከናወነ ነው እንደ ዓለምም ሎካሊም ያሉ ጉዳዮችን የምንዳስስበት እንግዲህ ብዙዎቻችን እንደምናውቀው የፋይናንስ ቴክኖሎጂ በጣም አድጓል። በስልኮቻችን የሞባይል አፕሊኬሽኖች እንጠቀማለን። እነኚህን ፍራውድ ተጋላጭነታቸውን ከመቀነስ አንፃር የራሳችንን ሚና ከየተቋማቱ ጋር በተናጠልም ናሽናልም እየሰራን ያለ ነው ማለት ነው። የናሽናል ጌትዌይን እንደሚጠብቅ ተቋም አለርትድ ሆነን ዘመኑ የፈቀደውን ቴክኖሎጂ በየጊዜው አፕዴት እያደረግን ታጥቀን እንሰራለን ማለት ነው። ይሄ እንግዲህ በራሱ አንዱ ዲተረንስና
ሀገራችንን ከናሽናል የሳይበር ሴኩሪቲ ትሬት የምንጠብቅበት ፕላትፎርም ነው ማለት ነው። ኢትዮቴክ 2025 ኤክስፖ የኢትዮጵያን ዲጂታል የወደፊት ሁኔታን መቅረጽ በሚል መሪ ሀሳብ የሚካሄድ ሲሆን አዳዲስ የቴክኖሎጂ ፈጠራ ባለቤቶች የፈጠራ ውጤቶቻቸውን ለእይታ አቅርበዋል።